እንዳጠጣችሁ ከሆቴል እዛ ከነበሩበት ሆቴል አብርሃም እያንዳንዱን ገብቶ የገባሽ በገዛ እጅሽ የሰው ፋይል ይዘሽ የሰው ወሸላ ይዘሽ በገዛ እጅሽ ገደል ገባሽ። እንግዲህ ቤተሰብ በጣም የሚገርማችሁን ነገር እንግዲህ ሁሉንም እውነታ እናወራለን ማለት ነው። ያው ፍቅር ጉድ ሆናለች። እንዲሁም አርፋ ተርፋ ደግሞ የሩታንም አስገብታበታለች። እንግዲህ በፖሊስ ስትለጠለጥ እውነታውን እንግዲህ ልታወጣ ነው። ማን እንደዚህ አይነት ነገር አድርጊ እንዳላት ምናምን ሩታም እጅ አለበት ብላ እንግዲህ ለምርመራ እንግዲህ አብርሃም ወደ ፍቅር ቤት ሄደው የፍቅር ቤት ተፈትሾ አረጉን ነው ዛሬ ሰማሁት። አረጉን ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉ ቤተሰብ የኔ ፍቅሮች። እንግዲህ በጣም የሚገርማችሁ ነገር አብርሃም ላይ የተደረገበት የመጠጥ እጽ ኪኒኒ ምን ኪኒኒ እንደሚባል ስሙን እዚህ ጋር ከተጠራውኝ ዩቲዩብ እንደዚህ ይላል ምን እንደሆነ አላውቅም ብቻ እና እሱን ኪኒኒ መጠጥ ውስጥ ከታ እንዳጠጣችሁ ከሆቴል እዛ ከነበሩበት ሆቴል አብርሃም እያንዳንዱን ገብቶ የሆቴሎችን ማናጀሮች አነጋግሮ አብርሃም ምን እንደተደረገበት ቪዲዮ ይሄ የካሜራ አለ የካሜራ የተቀረጸውን አብርሃም አስወጥቶ ፖሊስ ጣቢያ ወስዶ ፍቅር እንግዲህ እንድትያዝ አድርጓል። እንግዲህ ፍቅር ደግሞ የሄርሜላን ስም የሩታን ስም እንግዲህ አስገብታበታለች። ሩታ እንድትጠራ ተብሏል ፖሊስ ጣቢያ። ግን ሩታን ያደረኩትም ያዩትን ነገር የለም ሆቴል ውስጥም አብሬያቸው አልነበርኩም እጄ የለበትም ብላለች። እንግዲህ በጣም የሚገርማችሁ ነገር ፍቅር ቤቷ ተፈትሾ የተገኘባት ክኒኒ እጅግ በጣም ጉድ የሚያሰኝ ክኒኒ የተገኘባት ቤተሰብ። አንደኛ አነቃቂ የወንድ ልጅን የሚያነቃቃ እዚህ ጋር አልጠራላችሁም ወንድ ልጅን የሚያነቃቃ ገብቷቸዋል። አነቃቅቶ እንደፈለገ አገላብጦ እንዲለጠልጥ የሚያደርግ መድኃኒት እሱን አፍዝዞ ግን እሱን ያፈዘዋል ግን ኃይል የሚሰጥ አለ መድኃኒቱን ይራሱ አውቀዋለሁ አለ። እንዴት አወቅሽ እንዳትሉኝ እኔ ስላየሁት ነው። ሌላ ሰው እንደዛ አድርጎ ስላየሁት ነው። እና አለ እንትን ውስጥ አለ እና በደንብ አድርጎ እንዲጠልጣት እንዲያደርግ በጣም ኃይለኛ እንዲያደርገው የተደረገ መድኃኒት እንግዲህ ፍቅር ቤት ሲፈተሽ ቦርሳ ውስጥ እንግዲህ ተገኝቷል። ቤተሰብ እጅግ በጣም ነው የሚያሳፍረው። እጅግ በጣም ነው እኔ አላቅም ብቻ ምንድነው አብርሃም ገትሮ በደንብ አድርጎ እንዲያጫውት ነው እንዲነፋ ነው እንግዲህ እኔ አላቅም። እንግዲህ ጎማ ነው በደንብ ሲነፋ ማየው እንግዲህ አላቅም። እኛ ሴቶች አንዳንዴ በደንብ መነፋት ጎማ ሲነፋ ነው እኔ በደንብ ማውቀው እንጂ ሴት ልጅ በደንብ እኔ እንጃ። በጣም ይገርማል ብቻ ቤተሰብ። እና እንግዲህ ፍቅር ይሄን ጉር ነው ይዛ እንግዲህ ተቀምጠችው። እኔ በጣም የገረመኝ ነገር የሰው ራቁት ፎቶ መያዝ፣ የሰውን ወሸላ መያዝ ምኑ ነው የሚያስደስትሽ? የሰውን ወሸላ ይዞ ቁጭ ማለቱ ምን ያስደስታል? ምንድነው እስቲ ምኑ ነው የሚያስደስትሽ? ወይስ አንቺ በፈለግሽበት ሰዓት እያየሽ ትረኪበታለሽ? እኔ አይስዌር ነግራኔ ይገባኝ። እኔ በጣም ነው የሚገርም። እንዴ ነው የወንድ ልጅ ንቃ ይዛችሁ እኔ ማስፈራራት ምናምን እንዴ እኔ በጣም ነው የሚገርመኝ። የሴት ልጅ ንቃ ይዞ ማስፈራራት፣ የወንድ ልጅ ንቃ ይዞ እኔ አስፈራራለሁ እኔ ምናምን ምንድነው ይሄ? አይስዌር በጣም ነው የሚገርመው እንደዚህ አይነት ነገር። እኔ በጣም ነው ማፍረው እንደዚህ አይነት ነገር እንኳን ላደርግ ቀርቶ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ በጣም ነው የሚገርመኝ። እና እባክህን ማነክስም ፈረንጁ ራሱ በጣም እፈር የራስን የመሰለ ዕቃ ነው ይዘህ ለስታሳየው የነበረው ለኤፍሬም። እንግዲህ እንደውም ለኤፍሬም አልኩኝ ለዳኒ። እንደውም በጣም የሚገርመው ነገር ሴቷ ነች ማፈር ያለባት። እውነት ሴቷ ነች ማፈር ያለበት። ቤተሰብ እንዴት ነው የሰውን ዕቃ ይዞ የሰውን ዝነኛ ይዞ እዩልኝ እንትን ላይ ለቋለሁ ምናምን። አሁን እኮ የአብርሃም እኮ እንደው ኤአይ ይሁን አላውቅም እንጂ አብርሃም እኮ ዝነኛው ደርሶኛል። ዝነኛው ቆሞ እንትን ይሄ ባኞ ቤት ላይ ቆሞ ትር ያለውን ነው ያየሁት። እና እኔ እዚህ ጋር ማድረግ አልፈልግም። ለምን ወንድሜ ነው አየሁት። እኔ ላሻልኩኝ በቃ አይቼዋለሁ። ግን የሱ ይሁን የሱ አይሁን አላውቅም ብቻ እንጂ ታይቷል። እና ስለዚህ ቤተሰብ የሰውን ዝነኛ ይዞ መዞር ያስጠላል። ወይም ካልሆነ ለምን ፍቅርዬ ያብርሽን ወሸ ላውን
ተነቅሰሽው ወይም እንደ በክር አስረሽው አትዞሪም። እንደዛ ይሻልሻል። ወይ ተነቀሽው ይዘሽው በሞባይል ከምትዞሪ የሰውን ዕቃ እግዚአብሔርን በጣም ነው የሚያሳፍረው እንዴ! በሱ ይዞ ማስፈራራት ወንድ ልጅን ምንድነው? አንተ ደግሞ በየቦታው እየሄድክ አንተ ዘልዛላ አብርሃም የምትባል ዘልዛላ የተንዘላዘልክ የሄርሜላን ልብ እየሰበርክ የሄርሜላን አንገት እያስደፋ አትሂድ ስትባል በየቦታው እየተልከሰከስክ የምትሄድ ሰውዬ እባክህን ታደብ። አደብ ይኖርክ እባክህ። አደብ የሚባል ነገር አለ እኮ አብርሃም። ታደብ እስቲ አታደብ በቃ ምንድነው መሽለጥለጥ? ምንድነው መሽለጥለጥ? በየሴቱ መሽለጥለጥና የፓንት ማውለቅ ሱሪ ቀበቶ ማውለቅ ምንድነው ይሄ? አብርሽ ኔቨር ጊቭ አፕ። ይሄ አይሄድም አብርሽ። አብርሃም ተው። ፍቅር ደግሞ ተይ። ሩታን ደግሞ አታስገቢያት። ሩታ የምታውቀው ጉዳይ የለም። ልታሳስሪያን ነው። ማን አንቺ ሩታ እንኳን ብትልሽ በጭንቅላት ስትጅም በሩታ ጭንቅላት ነው እንደ የምትሄጂው። እንደው በታሰርሽ እንደው አብርሃም ይሄን ነገር ካደረገው ጀግና ነው። እውነቴን ነው የምናገረው። ግን የሩታን እጅ አታስገቢበት። ሩታ ላሽ ብላሻለች። በቃ አብራን የሰራችው ሩታ አብራን እንደሰራች ያስታውቃል። ግን ላሽ ብላታለች። ያው አብርሃም በፖሊስ በምናምን ቤቷ ሲፈታተሽ ምናምን እኔ ምንም ማውቀው ጉዳይ የለም። ምንም ከፈታችሁ ቤቴን መፈተሽ ማየት ትችላላችሁ ምናምን ብላለች። እንግዲህ ፍቅር እንግዲህ ተንቀጥቅጣለች። እንግዲህ ከተለቀቀች ወደ ቡታጅራ ነው የምትጠፋው። እርግጠኛ ነኝ ወደ ቡታጅራ በመኪና ስትሄድ ነው የምትያዘው መቼም። ፍቅርን ከመኪና ላይ ነው አንጠልጥለው የሚያወርዷት። ለምን አሁን ለንግግር ትመጣለች። ከዛ በኋላ በሚቀጥለው ትፈልጊያለች ስትባል ወደ ቡታጅራ ጉዞ ወደ ቡታጅራ። አብርሃም ቡታጅራ ሆነ የፈለግሽ ቤት ውስጥ ገብተሽ አታመልጩም። አብርሃም መሮታል በጣም ከሄርሜላ ጋር መለያየት አይፈልግም። ገብቷችሁ አሁን ሄርሜላን ወዷታል እና የትላንት ራሱ ሲለማመጣት ምናምን በጣም ነው ያሳዘነኝ። ግን ያሳዝናል እኮ ልጁ እኮ ያሳዝናል። ግን ምን ዋጋ አለው? ልብ የለውም። ሄርሚዬ ደግሞ ለሄርሚ የሚሆናት አይደለም። በቃ ያናደኛል አብርሃም። ሄርሚዬ እንግዲህ አንቺም እዩ ተረጁና አብራችሁ ይሄን ስራ ሰርታችሁ ብታስተካክሉ ጥሩ ይመስለኛል። ሄርሚዬ አግዡ ነው የምለው፣ ከጎኑ ሁኝና አግዡ። ከዛ በኋላ የሚሆነው ይሆናል። አብርሃም እንግዲህ ጀግንነቱን አሳይቷል። ሆቴል ውስጥ ሄዶ እንደዚህ ማድረጉ ራሱ ትልቅ ነገር ነው። በእውነት ትልቅ ነገር ነው። ጎበዝ ነው። እኔም ብያለሁ ትናንትና እኮ ሆቴል ውስጥ ምናምን ብዬ ነበረ። ዛሬ ደግሞ እንግዲህ ታያላችሁ ሁሉንም እውነታ ማለት ነው። ታርቀው እኔ ማየት ነው የምፈልገው። እውነት እርር ቅጥል እንዲሉ አብርሃምና ሄርሚ አብሮ እንዲሆኑ እፈልጋለሁ። ፍቅር ከዚህ በኋላ ቻው። ከዚህ በኋላ አብርሃም ላይ የምትጠጊም አይመስለኝም። ቂጥሽን ትለበለቢ። አይ ቤተሰብ በጣም ነው የሚገርመው። እኔ እኮ በቃ ማስፈራራት ምናምን። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ቻው።